ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 24 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል የኮማንዶዎቹ ልዩ ኦፕሬሽንና በተለያዩ ቀጠናዎች የተደረጉ ያሉ ውጊያዎች፣ ኬላ ክልከላና ኬላ መነሳት፣ የጤና ባለሙያዎች ንቅናቄና አዲሱ ጥሪ፣ የአቡነ ሳዊሮስ ቡድን ህገወጥ እርምጃ መጀመር፣ ትራምፕና አምባገነንነት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የፋኖ ኮማንዶዎች ውጤታማ ኦፕሬሽን ማካሄዳቸውን የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ባወጣው መግለጫ ጠቀሰ። 2 ብሬንና በርካታ የነፍስ ወከፍ መሳሪያ ተማርኳል። የፋኖን ነፍስ አጥፍቶ ለአገዛዙ እጁን ለመስጠት ሲንቀሳቀስ የነበረ ተፈላጊን በቁጥጥር ስር ማድረጉንም አስታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አገው ምድር ክፍለ ጦር ልዩ ኮማንዶ ከአቸፈር ወንድያቤ ጉበኛ ብርጌድ ጋር በጋራ የተቀናጀ ወታደራዊ እርምጃ በመውሰድ በጠላት ላይ ድል መቀዳጀታቸው ዛሬ ግንቦት 24 ቀን 2017 ባወጣው መግለጫ ጠቅሷል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የህዝብ ግንኙነት ኃላፊ የሆነው ፋኖ ማርሸት ጻው ዛሬ ይፋ ባደረገው በዚሁ መግለጫ የክፍለ ጦሩ ልዩ ኮማንዶ አቸፈር ወንድዬ ላይ ማራ መድኃኔዓለም ዓለም ማራ ተራራና ዘንዶ ተራራ ላይ ከሐሙሲት በመነሳት ተራራ ላይ ሰፍሮ በወገን ላይ ለማድረግ ያሰበው የአብይ አገዛዝ ስልጣን አስጠባቂ ወራሪ ኃይል ብሮት የተሰለፈው ባንዳ ሚሊሻና አድማ ብተና በጎጃም አገው ምድር ጥምር የኮማንዶ ቡድንና አቤ ጉበኛ ብርጌድ ንስሮች የተቀናጀና የተናበበ ውጊያ የተቀጠቀጠ ሲሆን በዚህም 2 ብሬን የተማረከ 1 ጂም ሰሪ የተማረኩ 14 ክላሽ 8 ቆመ ጠብቀኝ መማረኩን 1 ባዶ ሽንሽን የተማረከ ሲሆን 24 የጠላት ጦር በመደምሰስ ከ42 በላይ ማቁሰሉን አስታውቋል። በዚህ አውደ ውጊያ የክፍለ ጦሩ ሰብሳቢ አርበኛ ዘመንተ የተሻለና የክፍለ ጦሩ ምክትል ወታደራዊ አዛዥ መቶ አለቃ ጌዲዮን ጀምበሬን ጨምሮ የክፍለ ጦሩ አመራሮች በውጊያ የተሳተፉ ሲሆን ያቸፈር ወንድዬ ህዝብ በነቂስ በመውጣት ከአርበኛ ልጆቹ ጎን አኩሪ ተጋድሎ መፈጸሙን ጠቅሷል። የአማራ ፋኖ ብሔራዊ ኃይል በቀጠናው ቀኝ ጌታ የፍትሐ ንጉሴ 6ኛው ክፍለ ጦር የ24 ሰዓት ወታደራዊ እንቅስቃሴዎችን አስታኮ ባወጣው ተጨማሪ መረጃ ወራሪው ሰራዊት በዛሬው ዕለት በተለመደ ጥፋት ተግባሩ ንጹሐን ሲረሽን ውሏል ሲል አስታውቋል። ዝርፊያን ዕለታዊ ተግባሩ ያደረገው የብልጽግና ቡድን ወራሪ ሰራዊት የቀበሌው ማህበረሰብ የጎፋ ጭማ 2ኛ ደረጃ ትምህርት ቤትን ለማጠር የቆረጡትን የባህር ዛፍ እንጨት ዘርፎ መውሰዱን መሰረት እንደግ የተባሉ የ65 ዓመት አዛውንት ሽማግሌ የዘረፉትን ባህር ዛፍ ካልጫንክ በሚልና የወረዳው ሰላምና ደህንነት ኃላፊ ከናቴ ጋር በድንበር ተጣልተሃል በሚልና እኔ የተባለ ግለሰብን ጨምሮ በግፍ መረሸናቸው ተገልጿል። በእንዲህ እንዳለ ኢንጂነር ክብረት ተመስገን ብርጌድ ወገናቸውን እንዲጨፈጭፉ ተብለው ታፍሰው የነበሩ የብር ሸለቆ ሰልጣኞች የወራሪው ስብስብን ከርተው የኢንጂነር ክብረት ተመስገን ብርጌድ የተቀላቀሉትን 9 ምልምል ሰልጣኞችን በስም ጭምር ይፋ አድርጓል። በሌላ በኩል ፋኖን ከዚህ ቀደም ገድሎ አምልጦ ሲፈለግ የነበረ ባንዳን በቁጥጥር ስር ማድረጉን አስታውቋል። በፎቶግራፍ አስደግፎ ይፋ ያደረገው ባንዳ በባሶ ሊበን ወረዳ የዘንቦል ጫራ ቀበሌ ተወላጅ ሲሆን በታህሳስ ወር ውስጥ ከዛሬ 6 ወር በፊት ፋኖ መላክ ማሞን ገድሎ ተሰውሮ የነበረ ሲሆን ዛሬ ግንቦት 24 ቀን 2017 ዓ.ም ወደ ጠላት ሊቀላቀል ሲል በትክክል በጀግናው በአብራጅት ብርጌድ አባላት በቁጥጥር ስር መዋሉን በፎቶግራፍ አስደግፎ ባወጣው በዚሁ መረጃ ጠቅሷል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በዚህ ሳምንት ብቻ 16 ቦታዎች ላይ ጀብዱ መፈጸሙን ያስታወቀ ሲሆን በዚህም ቲሊሊ ከተማ፣ ዳህና ማርያም፣ ደንሳባታ፣ ቆቀር፣ አዴታና ጭምባ፣ አሁዲት፣ ምርክታ፣ ጃዊ፣ ሞሰቢት ተራራ፣ አራጤ በረሃ፣ ዘንቦሌ ጫራ፣ ጉብያ፣ ልምታን፣ ማቲወለድ እና ደብረ ኤልያስ ከተማ ውጊያዎች ማድረጉን አስታውሷል። በእነዚህ ውጊያዎች 1 ብሬን፣ 32 ክላሽ፣ 4 የእጅ ቦምብ፣ 1000 ተተኳሽና 7 የወገብ ትጥቅ 12 ምርኮኞችን መማረክ የተቻለ ሲሆን በአጠቃላይ በሳምንቱ 9 የሚሊሻ አባላት፣ 26 የአብይ አገዛዝ ስልጣን አስጠባቂ መከላከያ አባላት፣ 5 አድማ ብተናና በድምሩ 40 የአብይ አህመድ ሰራዊት በራሱ ፈቃድ በመኮብለል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና መቀላቀሉን የሳምንቱን ተጨማሪ ወታደራዊ እንቅስቃሴዎች አስታኮ ዛሬ ግንቦት 24 ቀን 2017 ባወጣው መረጃ አስታውቀዋል። ይህ በእንዲህ እንዳለ ድምጻቸው ጠፍቶ የነበረው ያልታወቁ ኃይሎች ዛሬ ባህር ዳር ከተማ ላይ ምሽቱን የከተማው ጸጥታና ስምሪት ዘርፍ ኃላፊ በሚል በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በወገኖቹ ላይ በባንዳነት የተሰለፈው ግለሰብ ላይ የተጠና እርምጃ መውሰዳቸውን የሚጠቅሱ መረጃዎች መውጣት ጀምረዋል።
ወሳኝ የሆኑ ሸቀጦች ከመሃል ሀገር ጭነው ወደ ትግራይ ክልል ይዘው ይጓዙ የነበሩ የጭነት መኪኖች በአፋርና በአማራ ክልሎች ላይ በሚገኙ ኬላዎች ላይ የተጣለባቸው ክልከላ መነሳቱን የትግራይ ክልል ጊዜያዊ አስተዳደር አስታወቀ። በክልሉ ጊዜያዊ ፕሬዝዳንት ሌተና ጀነራል ታደሰ ወረደና በፌዴራል ፖሊስም ኮሚሽነሩ ደመላሽ ገብረ ሚካኤል መካከል የተደረገው ውይይትን ተከትሎ ለቀናት በአፋርና በአማራ ክልል ኬላዎች ላይ የታገዱትም የከባድ ጭነት መኪናዎችም ክልከላው እንዲነሳላቸው ለክልከላው የቀረቡት ምክንያቶች በጋራ ኮሚቴ ተጣርተው እንዲቀርቡ በቀጣይነትም የእርምትና የቁጥጥር ዘዴዎችም ተግባራዊ እንዲሆኑ ተግባራዊ እርምጃም እንዲወሰድ በጋራ ውይይቱ ላይ ስምምነትም ተደርሷል። ለጉዳዩ ቅርበት ያላቸው መረጃዎችም እንደገለጹት ለቀናት በኬላዎች አካባቢ ተከልክለው የነበሩት ብዛት ያላቸው የጭነት መኪኖች የኬላ ፍተሻውን ፕሮሰስም አልፈው ወደ ትግራይ ክልል ለመጓዝ መዘጋጀታቸውም ተሰምቷል። የከባድ ጭነት መኪናዎች መከልከልን ተከትሎም 3 የትግራይ ክልል የተቋሚ ፓርቲዎች በህወሓትና በፌዴራል መንግስቱ መካከል በሚታየው የጡንቻ መለካካትም ሳቢያ የትግራይ ክልል ህዝብም ተጎጂ እንዳይሆን የሰሜን ኢትዮጵያ ጦርነት ወቅትም በትግራይ ክልል ላይ የተጣለው ክልከላ ወይም ከበባም እንዳይደገም የሚል ቅሬታ አዘል ማሳሰቢያ ማስታወቃቸውን በትላንትናው ዕለትም መዘገባችን ይታወሳል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ውባንታ ባተ አንደኛ ኮር በተለያዩ አቅጣጫዎች ያደረገውን ውጊያ ተከትሎ ድል መቀዳጀቱን ዛሬ ግንቦት 24 ቀን 2017 ባወጣው መግለጫ አስታወቀ። ከሳና እስከ ገላውዲዮስ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር የአንደኛ ኮር ተወርዋሪ ኃይል የጉና ክፍለ ጦር አካል የሆኑት ገብረ መስቀል ብርጌድና መቅደላ ብርጌድ እንዲሁም የጣና ገላውዲዮስ ክፍለ ጦር አፈርዋናት ብርጌድ አካል ውባንተ ሻለቃ በጥምረት ከተለያዩ ወረዳዎች የመጡ ያገዛዙ ወራሪ ሰራዊት ጭምር የተካተተበት ጥምር ጦርን ከንጋቱ 12 ሰዓት እስከ ቀኑ 11 ሰዓት ተኩል ድረስ በደራ ምድር በሰደኔ ተራራ ውጊያ በማድረግ በሳና ቴሌ ደረባ ወጪት ሳና ሚካኤል ቆሚሳ ሊባኖስ ሽወታ ውባንተ ተራራና ገላውዲዮስ መዳረሻዎች አድማሱን አስፍቶ ከፍተኛ ሆነ አውደ ውጊያ በማድረግ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማስከተሉን ገልጿል። ጠላት የቆሰሉበትን ጭምር ይዞ መውጣት ያልቻለበት የሞቱትን ያልቀበረበት ከፍተኛ ሽንፈት ያስተናገደ ሲሆን ከአለቆቹ በአውሮፕላን ካልሆነ በስተቀር ቁስለኞችን ለማውጣት ከበባ ውስጥ ነኝ አልችልም እስከ ማለት የደረሰ ሲሆን ከባህር ዳር ተጨማሪ ኃይል እንዲላክለት መጠየቁን 8 ሞርታር የተኮሰ ቢሆንም አንድም በፋኖ ላይ ጉዳት አለማድረሱን ኮሩ ባወጣው በዚሁ መግለጫ ጠቅሷል። ፋኖ ኢንጂነር ሀቅ ያለው ጸጋ የኮሩ ህዝብ ግንኙነት ኃላፊ ባሰራጨው በዚሁ መግለጫ ሙሉቀን በተደረገው ውጊያ አንድም አማራ ፋኖ ምንም አይነት ጉዳት እንዳልደረሰበት በተቃራኒው ያገዛዙ አራዊት ሰራዊት እስከ ዲሽቃ ተኳሽ ድረስ የተደመሰሰበት የቆሰለውና የሞተውን እንኳን ይዞ መውጣት የሚችልበት እድል እንደሌለው ገልጿል። ከሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ጋር ውጊያ የገቡ ወገኖች በሙሉ ተመሳሳይ ሽንፈት ሲያስተናግዱ መቆየታቸውን የጠቀሰው መግለጫ ያገዛዙ አራዊት ሰራዊት ረዘም ባለ ሰዓታት በፈጀው በዚህ ውጊያ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት በስነ ልቦናው ቆሞ መዋጋት የማይችልና የተፍረከረከ መሆኑን ገልጿል። በሌላ ግንባር ወንጂ ከተማ ላይ በኢንጂነር ስመኘው በቀለ ክፍለ ጦር ስር የሚገኘው ክርስቲያን ታደለ ብርጌድ ወጂ ከተማ ላይ ከይርጋ ሲሳይ ወንበር ጠባቂ ተከፋይ ወታደሮች ጋር ባደረገው ውጊያ ጥሩ ድልን መቀዳጀቱን ያገዛዙ ባንዳዎችን መደምሰሱን አስታውቋል። የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ ባተ አንደኛ ኮር ወራሪውን ሰራዊትም ሆነ ከወራሪው ሰራዊት ጋር በተሰለፉ ባንዶች ላይ የሚወስደው የማያዳግም እርምጃ ተጠናክሮ መቀጠሉን ገልጿል። ይህ በእንዲህ እንዳለ ሰሞኑን ጠመንጃቸውን በማንከርፈፍ ላገዛዙ እጃቸውን የሰጡ የአፋድ የክፍለ ጦር አመራሮች አንዱ በለጠ አንዳርጌ ደብረታቦር ከተማ ላይ ሲዝናና ድንገተኛ ጥቃት እንደተሰነዘረበት ገልጿል። በዚህ ጥቃትም ሳቢያ ደብረታቦር ሆስፒታል በድብቅ ሕክምና እንዲወስድ ቢደረግም አሁንም በድጋሚ ቀዶ ጥገና እንዲሰራለት በባዴን ብልጽግና ባንዳዎች እየተመቻቸለት ሲሆን በለጠ አንዳርጌ እንደነ ጸዳሉ ደስ የሁሉ ለአገዛዙ እጁን የሰጠና በአማራ ህዝብና ትግል ላይ ክህደት የፈጸመ ከአፋድ የክፍለ ጦር አዛዦች አንዱ መሆኑን ሜጀር ጀነራል ውባንታ ባተ አንደኛ ኮር ዛሬ ግንቦት 24 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ለአገዛዙ በክህደት እጁን የሰጠው ጸዳሉ ደሴና ተመሳሳይ እርምጃ የወሰዱት ጓዶቹ ከፋኖ ጋር የሚደረገውን ውጊያ ለአገዛዙ እናግዛለን በማለት ዛሬም በባንዳነት ተሰልፈው በአንዳንድ ግንባሮች እንቅስቃሴ ቢያደርጉም ያሰቡትን ውጤት እንዳላመጡ ህዝቡ የሚጠየፋቸው መሆኑን በተግባር እያዩት መሆናቸውን ከአካባቢ ወጣው ተጨማሪ መረጃ ይገልጻል።
የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት 90 ያህል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75% ያህሉን ማሳለፍ ባለመቻላቸው መዘጋታቸው ተገለጸ። የትምህርት ሚኒስቴር ዴታው አቶ ኮራም ቱሾኔ ቅድስተ ማርያም ዩኒቨርሲቲ ግንቦት 21 2017 ዓ.ም በአዲስ አበባ አዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ ላይ እንደተናገሩት 90 ያህል የግል ከፍተኛ ትምህርት ተቋማትም ተዘግተዋልም ብለዋል። መንግስት በዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተማሪዎች ውስጥ 75%ና ከዚያም በላይ ባለ ሳለፉትም እርምጃ እንደሚወስድ ከገለጸ በኋላ እስካሁን ምን የተወሰደ እርምጃ አለም ተብለው ከጋዜጠኞች ለቀረበላቸው ጥያቄ ይህ መመሪያም ከተላለፈ በኋላ ራሳቸው ላይ እርምጃ የወሰዱ ተቋማት አሉ። በተለይ ከግሎቹ 90 ያህል ከፍተኛ ትምህርት ተቋማት ተዘግተዋል። አብዛኞቹ መመሪያውን ካዩ በኋላ ራሳቸውን እየዘጉ ናቸው ሲሉም ኃላፊው ተናግረዋል። ከመንግስት ዩኒቨርሲቲዎች እስካሁን የተዘጋ ባይኖርም ዝቅተኛ ውጤት ያስመዘገቡ ተቋማት እንዳሉ ሚኒስትር ዴታው የገለጹ ሲሆን ተዘግተዋል የተባሉት የግል ከፍተኛ ትምህርት ተቋማት በሁሉም የኢትዮጵያ አካባቢዎችም ሲያስተምሩ የነበሩ ቢሆንም ስማቸውን አልተጠቀሰም። የኛ ስራ ሄዶ መዝጋትም ሳይሆን ተቋማቱ ያሉበትን ሁኔታ መግለጽና መማር ለሚፈልጉ ዜጎች ለውሳኔ እንዲረዳቸው ትክክለኛ መረጃ እንዲያገኙ ማድረግ ነው ያሉት ሚኒስትር ዴታው የትምህርት ጥራትን ለማስጠበቅ የወጡ መመሪያዎችን በማየት ብቻ በራሳቸው ከገበያ የወጡ ተቋማት መኖራቸውንም ገልጸዋል። ከቅርብ ጊዜያት ወዲህ በኢትዮጵያ ከፍተኛ የትምህርት ተቋማት ውስጥ የሚሰሩ መመረቂያና ጥናታዊ ጽሁፎች ከዚህ በፊት የተሰሩና ከሌሎችም የተቀዱ ናቸው የሚሉ ሪፖርቶች እየጨመሩ በመሆናቸው ይህንን ለማስቆም እየተደረገ ያሉ ጥረቶችን እንደሚመልሱም ለሚኒስትር ዴታው ጥያቄ የቀረበላቸው ሲሆን የሰው ሰራሽ አስተውሎት መተግበሪያዎችን አይኤን ጨምሮ ሐሰተኛ የመመረቂያም ጽሁፎችና ጥናቶችን ለመከላከል ዩኒቨርሲቲዎችም የተለያዩ ቴክኖሎጂዎችን እንዲጠቀሙና ምርምሮችም ችግር ፈቺ እንዲሆኑ በተቀናጀ መንገድ እንዲሰሩ እየተደረገ ነው ብለዋል። ባለፉት 5 ዓመታት ውስጥ በኢትዮጵያ የሚታተሙ ጥናቶችም ከእጥፍ በላይ እንደጨመረ የገለጹትም አቶ ኮራም አብዛኞቹ ከመንግስት ከፍተኛ ትምህርት ተቋማት የሚወጡ መሆናቸውን ጠቅሰዋል። ለካድሬዎቹ ከፍተኛ ገንዘብ የሚከፍለው የአብይ አገዛዝ የጤና ባለሙያዎችን ጥያቄ ያለመቀበሉን ተከትሎ የጤና ባለሙያዎች ስደት ተጠናክሮ መቀጠሉን ከ915 በላይ የሕክምና ባለሙያዎች ከትግራይ ክልል ብቻ ከስራ መልቀቃቸውን ይህም ከክልሉ 20% መሆኑን የአማራ ክልል የኢትዮጵያ ጤና ባለሙያዎች የስራ ማቆም አድማ እንቅስቃሴን ተከትሎ 36 ስፔሻሊስቶች እንደጠፉበት ጭምር አሳውቀዋል። የአገሪቱን ሀብት በጦርነትና ብልጭልጭ ፕሮጀክቶች የሚያባክነውና ለአገዛዙ ካድሬዎች ለቤት አበል ከ20 ሺህ ብር በላይ ለትራንስፖርትና ጥቅማ ጥቅም ከሚሰጠውና ደሞዝን ጨምሮ በ10 ሺዎች የሚቆጠር ገንዘብ የሚከፍለው አገዛዝ የጤና ባለሙያዎች በየደረጃው የሚከፈላቸው ከፍተኛ የተባለው የስፔሻሊስት ዶክተር ደሞዝ $80 ያልበለጠ መሆኑ ጥያቄ እያስነሳ ሲሆን ኑሮ መረረን የደሞዝ ጭማሪ ይደረግልን፣ የጤና ስርዓቱ ህዝቡንም የእኛንም ጤና አቃውሷል፣ ይሻሻል የሚሉ ጥያቄዎችን ዛሬ የሚያልመለሰው አገዛዝ የጤና ባለሙያዎችን ስደት እያበረታታ በህዝቡ ላይ ተጨማሪ ቀውስ እያስከተለ መሆኑን የሚጠቅሱ መረጃዎች እየወጡ ነው። የትግራይ ክልል ሕክምና ባለሙያዎች ማህበር ይፋ እንዳደረገው ከ915 በላይ ሕክምና ባለሙያዎች ከስራ የለቀቁ ሲሆን በክልሉ ከነበረው ባለሙያ ውስጥ 20% የሚሆነው ለቋል። የዓለም ጤና ድርጅት በፊት ከነበሩት የሕክምና ባለሙያዎች ውስጥ 5% የሚለቁ ከሆነ ትልቅ ችግር ነው ብሎ ያስቀመጠ ሲሆን በትግራይ ክልል ግን በፊት ከነበረው ባለሙያ ውስጥ 20% የሚሆነው ከስራ መልቀቁንም አስታውቋል። ማህበሩ አስታውቋል። የሰራበት ደሞዝ ሳይሰጠው ሲቀር የሕክምና ባለሙያዎች ወደ አፍሪካ አገሮች ነው የሚሄዱት። አንጎላ፣ ሶማሌላንድ፣ ሶማሊያ ነው የሚሄዱት። አብዛኛው የሚሰደዱት ስፔሻሊስቶች ናቸው ሲል ማህበሩ አስታውቋል። ኢትዮጵያ በአካባቢው ካሉ የአፍሪካ ሀገራት ጭምር አነስተኛ ገንዘብ ለጤና ባለሙያዎች የምትከፍል ሲሆን በጎረቤት ኬንያ እንኳን አንድ ዶክተር የሚከፈለው ከኢትዮጵያ ጋር የሰማይና የምድር ያህል መሆኑን በተደጋጋሚ በንጽጽር ሲቀር መቆየቱ አይዘነጋም። 36 ስፔሻሊስቶች ጠፍተውብኛል ያለው የአማራ ክልል በበኩሉ የጤና ኢንሹራንስ የሌለው የ12,000 ብር ደሞዝ የደህንነት ስጋትና መዘዙ ይህንን ችግሮች እያስከተለ መሆኑ ተጠቅሷል። የጤና ባለሙያዎችን ጥያቄ ያልተማሩትና በተጭበረበረ የትምህርት ሰነድ ከአብይ አህመድ ጀምሮ ስልጣን የተቆጣጠሩ በጠመንጃ እብሪት ጥያቄያቸውን ወደ ጎን በመግፋት እያደረጉት ያለው እንቅስቃሴ ህዝቡና የጤና ስርዓቱ ላይ ከፍተኛ ጫና እንደሚፈጥርና የዚህ ገፈት ቀማሽ ደግሞ ጉንፋን ያዘን ብለው ዱባይና ባንኮክ የሚሄዱ ያገዛዙ ባለስልጣናት ሳይሆኑ ህዝቡ ተጎጂ መሆኑን በዚህም የኢትዮጵያ ጤና
የጤና ባለሙያዎች በዚህም የኢትዮጵያ ጤና ባለሙያዎች ንቅናቄ ጥሪን ተከትሎ ህዝቡ ተገቢውን ድጋፍ እንዲያደርግም ጥሪ እየቀረበ ይገኛል። ሲኒየር ሐኪሞች የሚባሉት የስራ ጫናውን ተከትሎ በስራ ማቆም አድማው ሳቢያ በርካታ የሕክምና ቀጠሮ ያላቸው ዜጎች እየተጉላሉ ሲሆን የዚህ ግንባር ቀደም ተጠያቂው በጉልበቱ የተማመነውና ጠመንጃን መሰረት አድርጎ በህዝቡ ጤና ላይ የፈረደው አገዛዝ መሆኑ እየተጠቀሰ ይገኛል። ከሰኞ ጀምሮ በርካታ ሲኒየሮች በተለይም ከጥቁር አንበሳ ጀምሮ ስራቸውን እንደሚያቆሙ የተገለጸ ሲሆን ጳውሎስ ሆስፒታል ላለፉት ቀናት የስራ ማቆም አድማውን ተከትሎ ምንም አይነት አገልግሎት የማይሰጥበት ደረጃ ላይ መድረሱ የተጠቀሰ ነው። በመንግስት መገናኛ ብዙሃን የጤና ባለሙያዎችን ለማጣጣልና ተጠያቂ ለማድረግ የሚደረገው የስም ማጥፋት ዘመቻም ያገዛዙ እብሪት ማሳያ መሆኑ እየተገለጸ ነው። ይህ በእንዲህ እንዳለ የጤና ባለሙያዎች ንቅናቄን ተከትሎ የስራ ማቆም አድማ ያደረጉ ከስራ የተባረሩና ከፍተኛ ጫና ውስጥ የሚገኙ የኢትዮጵያ ጤና ባለሙያዎች የህዝቡንም ጥያቄ ማንሳታቸውን ግምት ውስጥ በማስገባት ቤተሰቦቻቸው በልዩ ልዩ ስራ ላይ ያሉ ዘመዶቻቸውና የቤት አከራዮቻቸው ጭምር በዚህ ወቅት አለንላችሁ ሊሏቸው እንደሚገባ የንቅናቄው አራማጆች ጭምር በማህበራዊ ሚዲያ ጥሪ አቅርበዋል። የጤና ባለሙያው ጥያቄ ትውልድን የማዳን የትምህርትና የጤና ጥያቄዎች ብቻ ሳይሆን የሀገር መጪ እጣ ፈንታን ጥሩ የማድረግ አሁን ከመቼውም ጊዜ በላይ ከጎናችን የምትሆኑበት ሰዓት ነው በማለት ትብብር እንዲደረግ ለህዝቡን በቅርብ ላሉ ዘመዶቻቸውና ለቤት አከራዮቻቸው ጭምር ጥሪ አቅርበዋል። አገዛዙ እንደ ጎረምሳ እልህ በመያዝ አብይ አህመድ በእብሪት እየወሰዳቸው ያሉ እርምጃዎችና የሀገሪቱን ሀብት በብልጭልጭ ፕሮጀክትና በጦርነት እያባከነ የጤና ባለሙያዎችን ጥያቄ በጉልበት አዳፍናለሁ የሚለው ተጎጂው ህዝቡ በመሆኑ ከወዲሁ የበኩሉን አስተዋጽኦና ትግሉን ሊቀላቀል እንደሚገባ በተለይም ሰራተኞች፣ መምህራንና አሽከርካሪዎችም ከዚህ ትግል ጎን ካልቆሙ በየደረጃ ለሚደርስባቸው ጉስቁልና ተባባሪ መሆናቸው እየተጠቀሰ ነው። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ተጋድሎውን አጠናክሮ ተከታታይ ድሎች መቀዳጀቱን ዛሬ ግንቦት 24 ቀን 2017 ባወጣው መግለጫ ጠቀሰ። ተስፋ የቆረጠው አገዛዝ የትግራይ ብሔር ተወላጅ የሆኑ አሽከርካሪዎችን በግፍ መረሸኑንና የትግራይ ህዝብና የአማራ ህዝብ ለማጋጨት በሴራ እየተንቀሳቀሰ መሆኑን ገለጸ። የአማራ ፋኖ ብሔራዊ ኃይል አፋብኃ በወሎ ቤተ አማራ ቀጠና ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ተጋድሎውን አጠናክሮ ቀጠሉን። በዚህም ራያ ቆቦ፣ አዋስና ቃሊም እንዲሁም ጉባ ላፍቶ ወረዳ በቅሎ ማነቂያ ዙሪያ ለተከታታይ አንድ ሳምንት ተጋድሎች በማድረግ ድል ማስመዝገቡን ዛሬ ግንቦት 24 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ከግንቦት 17 ቀን 2017 ጀምሮ እስከ ዛሬ ግንቦት 24 ቀን 2017 ድረስ በተከታታይ አንድ ሳምንት እያደረገ ያለውን ተጋድሎ ዛሬም ቀጥሎ ከቃሊም ወደ በቅሎ ማነቂያ ይጓዝ የነበረውን የአብይ አገዛዝ ወራሪ ሰራዊት ላይ ማለዳ አቀራር አምባ በሚባል ቦታ ደፈጣ በመያዝና በርካታ ዙፋን ጠባቂ ሰራዊቱን በመደምሰስ የጀመረውን ውጊያ ወደ መደበኛ ውጊያ አሳድጎ እስከ ቀኑ 7 ሰዓት ድረስ ከፍተኛ ተጋድሎ በማድረግ በርካታ የአብይ አገዛዝ ስልጣን አስጠባቂ ሰራዊትን ሙትና ቁስለኛ ማድረጉን እስከ ዙ 23 በመጠቀም ውጊያ ያደረገው ጠላት እንዳልተሳካለት ገልጿል። ወራሪው የአብይ አህመድ አገዛዝ ስልጣን አስጠባቂ ጦር ምሽጉን ለቆ መሃል የገባው የጠላት ኃይልም በበርካታ ቦታዎች የተመታበት ሲሆን ዞብላምባ ክፍለ ጦር ከራያ ቆቦ አረፋ ጊዮርጊስ እስከ አርበትና ተኩለሽ ዙሪያ ከባድ ትንቅንቅ በማድረግ በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ያሰበውን እቅድ እንዳያሳካ መደረጉን በቀጠና ህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው በዚሁ መግለጫ አስታውቋል። ይህ በእንዲህ እንዳለ የአማራ ህዝብና የትግራይ ህዝብን አጋጫለሁ በሚል የተለያዩ ሴራዎችን እያደረገ የሚገኘው በአብይ አህመድ የሚመራው የፋሽስቱ ብልጽግና አገዛዝ የትግራይ ተወላጅ አሽከርካሪዎችን በግፍ መረሸኑን ከወሎ ቤተ አማራ ቀጠና የአማራ ፋኖ ብሔራዊ ኃይል የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው ባወጣው በዚሁ መረጃ ጠቅሷል። የብልጽግናው አገዛዝ የአማራ ህዝብና የትግራይ ህዝብን ከዚህ በፊት የነበሩ ደም አፋሳሽ ጦርነትና ውጤቶችን በሰላማዊና ከጦርነት ውጭ በሆነ መንገድ ለመፍታት እንዳይሞክሩ ግጭት ቀስቃሽ የሆኑ ተግባራትን እየፈጸመና ብርቱ ጥረት እያደረገ እንደሚገኝ አስታውቋል። ከዚህ ጋር ተያይዞም አገዛዙ ራያ ቆቦ በስተ ሰሜን ራያ አላማጣ ዋጃ መግቢያ ዋልካ መንደር ላይ ትላንት ግንቦት 23 ቀን 2017 ዓ.ም ከንጋቱ 10 ሰዓት አካባቢ የትግራይ ተወላጅ አሽከርካሪዎችን በግፍ መረሸኑን ሰሞኑን የተለያዩ ግብዓቶችን የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡ አገዛዙ ማገዱን ተከትሎ በግፍ የወሰደው እርምጃ መሆኑን ጠቅሷል። ይህ ጸረ ህዝብ ተግባር አገዛዙ ሆን ብሎ የፈጸመውና ወደ ፋኖ በማሳበብ ፋኖ የትግራይ ተወላጆችን እንደገደለ አድርጎ ለማቅረብ እየተንቀሳቀሰ መሆኑን በሁለቱ ህዝቦች መካከል መጠራጠርን መፍጠር ከተቻለም ወደ ግጭት እንዲገቡ ማድረግ በዛ መካከል ከገባንበት አዘቅት መውጣት የሚል የአብይ አህመድና የስብስቡ ሴራ እንደሆነ ህዝብ እንዲያውቀው እንፈልጋለን በማለት ባለንበት ሰዓት አቆጣጠር ዛሬ ግንቦት 24 ቀን 2017 ዓ.ም በላከው በዚሁ መረጃ አስታውቋል። አብይ አህመድ በአማራ ህዝብ
ላይ የተከፈተውን ጦርነት ተከትሎ ከህወሓት መሪዎች ጋር የገባበትን ቀውስ መሰረት አድርጎ የትግራይ መሪዎች ከፋኖና ከኤርትራ ጋር የምተባበሩ ከሆነ ሰሜኑን ጋዛ አደርጋለሁ በማለት የአማራ የትግራይና ኤርትራን ጨምሮ በእብሪት ጋዛ ለማድረግ ለህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤል መናገሩን ተከትሎ የህወሓት መሪዎች ከኤርትራ መንግስት ጋር ግንኙነት መስርተዋል በማለት በተደጋጋሚ ወቀሳ ሲያደርግ የቆየ ሲሆን ሰሞኑን ወደ ትግራይ ሊገባ የነበረ ሸቀጥ በአፋርና በራያ ቆቦ በኩል በማገድ ሸቀጡ ወደ ኤርትራ እንጂ ወደ ትግራይ አይገባም የሚል ክስ ያቀረበ ቢሆንም ዛሬ ከትግራይ ጊዜያዊ አስተዳደር የሚወጡ መግለጫዎች ከፌዴራል መንግስት ጋር ተነጋግረን ሸቀጦቹ ወደ ትግራይ እንዲገቡና ተገቢው ፍተሻ እንዲደረግ ከፌዴራል ፖሊስ ጋር ስምምነት ላይ ተደርሷል የሚል መረጃ እየተሰራጨ ነው። ይህ በእንዲህ እንዳለ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ስራ አስፈጻሚ ኮሚቴ አባል ኬሪያ ኢብራሂም ቀደም ሲል ከአብይ አህመድ አገዛዝ ጋር ለመስራት ከቆረጠው ጌታቸው ረዳ ቡድን ጋር መቀላቀሏ የተገለጸ ሲሆን የህወሓት መሪዎች ከኤርትራ መንግስት ጋር የሚያደርጉት ግንኙነት ህገወጥ ነው፣ ከኤርትራ ጋር መገናኘት ያለበት በአብይ አህመድ የሚመራው የፌዴራል መንግስት ነው ማለቷን የሚጠቅሱ መረጃዎች በማህበራዊ ሚዲያ መዘዋወር ጀምረዋል። የደሞዝ ጭማሪና የተለያዩ ጥቅማ ጥቅሞች ያነሱት የሕክምና ባለሙያዎችም የጀመሩትን የስራ ማቆም አድማም ሊቀጥሉ እንደሚገባም አስተባባሪዎቹ አሳሰቡ። አስተባባሪዎቹ በማህበራዊ ትስስር ገጽ ባሰራጩት መልእክት የጀመሩትም ትግል ቀላል አለመሆኑን በመግለጽ ነገር ግን ለፍትህና ለተሻለ የስራ ሁኔታ የምናደርገው ጥረት ፍሬ እንዲያፈራ አሁን ከምንጊዜውም በላይ ጠንካራ መሆን አለብን ብለዋል። አስተባባሪዎቹ ለሬዚደንቶችም ለኢንተሮችና የጤና ባለሙያዎች በላኩት መልእክት አሁን ላይ ስራውን ተረክበው የቆዩት ሲኒየር ዶክተሮች ከፍተኛ ድካም ላይ መሆናቸውን እየሰሙ መሆኑን ገልጸው እነርሱም ቢሆን ይህንን ከባድ ጫናም ተቋቁሞ መቀጠል እንደማይችሉ በግልጽ እየገለጹ መሆናቸውና ይህም የሚያሳየው ችግሩ የሁላችንም እንደሆነና አሁን ያለው የስራም ሁኔታ በየትኛውም የጤና ባለሙያ ዘንድ ዘላቂነት እንደሌለው እንረዳለን ብለዋል። በአሁኑ ወቅትም ስራ መመለስ ማለት ለራሳችንም ሆነ ለቀጣዩ ትውልድ የተሻለ የስራ ሁኔታ የመፍጠር እድላችንን ማጨናገፍ ነው ያሉትም አስተባባሪዎቹ የሲኒየር ዶክተሮችም ድካምና ይበቃል የሚለው ድምጻቸው የኛም ጥያቄም ትክክለኛነት የሚያጠናክር በመሆኑ እነርሱም ቢሆኑ በዚህ ሁኔታ መቀጠል እንደማይችሉ መናገራቸው እኛ ወደ ስራ ለመመለስ የምናስብ ከሆነም ችግሩ የበለጠ ማባባስ እንጂ መፍትሄ ማምጣትም እንደማይሆን ያረጋግጥልናል። ስለዚህም የተያዝነው ተቃውሞ ይቀጥል፣ ወደ ስራ መመለስ የለብንም ሲሉም ጥሪ አቅርበዋል። በተለያዩ የኢትዮጵያ አካባቢዎችም የሚካሄደው የሕክምና ባለሙያዎች የስራ ማቆም አድማ ለአገር ኢኮኖሚ ለዜጎች የጤና ዋስትና የማግኘት እድል እንቅፋት በመሆኑ በመንግስትና በሕክምና ባለሙያዎች መካከል ግልጽ ውይይት እንዲደረግ የታሰሩ ባለሙያዎችን በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል ጨምሮ የተለያዩ የሰብአዊ መብት ድርጅቶች ጥሪ ማቅረባቸው አይዘነጋም። ቤተ ክርስቲያኒቷን ለመክፈል የተንቀሳቀሱት አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ መሆናቸውን ተከትሎ በበርካታ የኦሮሚያ አካባቢዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ብቻ ሳይሆን ከአማኞችም ከመጽሐፍ ቅዱስ በስተቀር ያሉ አዋልድ መንፈሳዊ መጽሐፍት እንዲቃጠሉ ትእዛዝ ተሰጥቶ ይህንኑ ተግባራዊ የተደረገ መሆኑን የሚያሳይ በማህበራዊ ሚዲያ የተሰራጨ ቪዲዮ መነጋገሪያ ሆነዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖናን ወደ ጎን በማድረግ ህገወጥ የጳጳሳት ሹመት በማድረግ ቤተ ክርስቲያኒቷን ለመክፈል የተንቀሳቀሱት አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆነው በቅዱስ ሲኖዶስ ከተሰየሙ በኋላ የሲኖዶሱ አባላት ለቤተ መንግስቱ ሸብረክ በማለት የአብይ አገዛዝን ፍላጎት የሚያሳካና መጅሊሱን ብቻ ሳይሆን ቤተ ክህነቱንም እንቆጣጠራለን የሚለው እንቅስቃሴ ተጠናክሮ በአሸናፊነት ከወጣ በኋላ ይህ እርምጃ ተከትሎ መምጣቱ ቀጣዩ ሂደት የሚያስፈራ መሆኑን ቤተ ክርስቲያኗን ለጥቃት አሳልፈው የሰጡት የሃይማኖት አባቶች በተለይም ቅዱስ ሲኖዶስ ውስጥ ይህንን ተግባር የፈጸሙ ወደፊት ጭምር በታሪክ ተጠያቂ እንደሚሆኑ በወቀሳ እየተነሳ ይገኛል። የብልጽግና ወንጌል እናሰራጫለን በሚል ቤተ ክህነቱን የተቆጣጠረው ቡድን በአባ ሳዊሮስ ትእዛዝ በኦሮሚያ ክልል በሚገኙ አብያተ ክርስቲያናት ውስጥ የሚገኙ ከመጽሐፍ ቅዱስ ውጭ ያሉትን የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍት በሙሉ ከቤተ ክርስቲያን ብቻ ሳይሆን ከግለሰቦች ቤት ጭምር እየተፈለጉ ባደራጇቸው ወጣቶችና በቤተ ክርስቲያን ዙሪያ የነሱ ዓላማ አስፈጻሚዎች አማካኝነት እየሰበሰቡ ማቃጠል መጀመራቸው ታውቋል። በዚህ እርምጃቸው ስርዓተ ቅዳሴ፣ ስርዓተ ጥምቀትና ሌሎችም የቤተ ክርስቲያን አገልግሎቶች በዚህ ቡድን ክልከላ እንደማይደረግባቸው ማረጋገጥ እንደማይቻልና እርምጃው ቤተ ክርስቲያኒቷን ውስጧ ገብቶ ለመናድ የተፈጸመ ድርጊት አካል መሆኑ የተጠቀሰ ነው። አዋልድ መጽሐፍትን ለማጥፋት በሽፋን ለጥንቆላ የሚያገለግሉ በእምነታቸው ያልጸኑና የእምነታቸውን ተልዕኮ ያልተወጡ ደብተራዎች የሚጠቀሙባቸውን መጽሐፍት ጭምር በመሰብሰብ ውዳሴ ማርያምና ሌሎችንም ጭምር በማቃጠል ተግባር ላይ መሰማራታቸውን የሚጠቅሱ
የሚጠቅሱ መረጃዎች ወጥተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አምልኮና እንደገና ጥምቀት፣ ፋሲካና መስቀል ያሉ በዓላትን ጭምር የአማራ በዓላት ናቸው የሚሉ ዘመቻዎች አስቀድመው በዚህ ቡድን ይደረግ የነበረ ሲሆን ይህንን ከሚያቀነቅኑት አንዱ ቄስ በላይ 6.5 ሚሊዮን ዶላር ከአፍሪካ ህብረት ከሚገኘው ንግድ ባንክ አካውንት በቤተ ክርስቲያኒቷ አስታከው ለመውጣት ያደረጉትን እንቅስቃሴ ተከትሎ በስር ዘብጥያ ከመውረዳቸው በፊት የኢሬቻ በዓል ላይ በይፋ በመገኘት ቤተ ክርስቲያኒቷን ለማቃለልና ለማዋረድ የሄዱበት ርቀትን የአቡነ ሳዊሮስ ቀኝ እጅ እንደነበሩ የሚያስታውሱ ወገኖች ይህ ቡድን ተሳክቶለት ቤተ ክርስቲያኒቷን ለመናድ ከወዲሁ ስራውን ጀምሯል የሚል ወቀሳዎች ተከትለው ቀርበዋል። ዙሪያቸውን የከበቧቸው ወጣቶችና በቤተ ክርስቲያኒቱ ውስጥ የአቡነ ሳዊሮስን ተልእኮ ያስፈጽማሉ የተባሉ በኦሮሚያ ክልል አንድ ቤተ ክርስቲያን የሃይማኖት አባትን የተለያዩ መጽሐፍትን ሰብስበው እንዲያቃጥሉ ሲያስገድዷቸውና ይህንኑ ሲፈጽሙ የሚያሳይ ቪዲዮ በማህበራዊ ሚዲያ መሰራጨት ጀምረዋል። ከ3 ዓመት በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖና ውጭ ህገወጥ የሲኖዶስ ሹመት በወሊሶ የሰጡት ብፁዕ አቡነ ሳዊሮስ በተግባራቸው በቤተ ክርስቲያን ጊዜያዊ እገዳ የተጣለባቸው ሲሆን ቤተ ክርስቲያን ላይ የፈጸሙትን እርምጃ ተከትሎ አብይ አህመድ አባቶቼ ብሎ ያቀረባቸው እነ አቡነ ሳዊሮስን ከቤተ ክርስቲያኒቷ እኩል እንዲደራደሩ በማድረግ የብሔር ተዋጽኦ ያለበት ሲኖዶስ እንዲዋቀር ጫና ያደረገ ሲሆን ይህኑ ተከትሎ በሹመት እንዲገቡ ያደረጋቸው በአሁኑ ወቅት ቤተ ክርስቲያኒቷን ስልጣን ተቆጣጥረው በሲኖዶስ ውስጥ በርከክ የሚሉትን በጫና ወደው ያገዛዙን ፍላጎት ለማስፈጸም የተንቀሳቀሱትን ተልእኮ በመስጠት ዋና ዋና ቤተ ክርስቲያኒቷን ስልጣን በመቆጣጠር ቀጣይ እርምጃቸው ተመሳሳይ ተልእኮ ለማስፈጸም መሆኑን ይህ የቤተ ክርስቲያኒቷን አዋልድ መጽሐፍት የማቃጠል እርምጃ ማሳያ ነው ተብለዋል። ኢትዮጵያ ላለፉት 3 አስርት ዓመታት የምትገለገልበት ህገ መንግስት እንዲሻሻል መንግስትን አጀንዳ አድርጎ ለምክክር ኮሚሽን አቀረበ። የቀድሞ የሰላም ሚኒስትር ዴታው አቶ ታየ ደንዳአም ኮሚሽኑ የገንዘብና የጊዜ ብክነት ነው ሲሉም ተቹ። የክልሎች አወቃቀር ቋንቋ ላይ ሳይሆን አቀማመጥን መሰረት ያደረገ እንዲሆን የመከላከያ ሰራዊቱን ጨምሮ ሌሎችም የጸጥታ አካላትን አጀንዳ አድርገው ቀርበዋል። የሀገራዊ ምክክር ኮሚሽን ከፌዴራል ባለድርሻ አካላትና ከማህበራት ጋር ለ3 ተከታታይ ቀናት ባካሄደው የምክክር የአጀንዳ ማሰባሰብ መርሃ ግብር ላይ የመንግስትም ተወካዮችም አጀንዳዎችን በንባብ አቅርበዋል። የመንግስት አጀንዳን ያቀረቡት የደቡብ ኢትዮጵያ ክልል ፕሬዝዳንት አቶ ጥላሁን ከበደ የሐሳቦች ልዩነቶችና አለመግባባቶች በሚታዩባቸው ጉዳዮች ላይ አጽንኦት መስጠቱን ገልጸው ስጋት እየሆኑ ለዘመናትም ሲንከባለሉ የቆዩ ባሏቸው ጉዳዮች መፈታት አስፈላጊ መሆኑን ጠቅሰዋል። ህገ መንግስቱ እንዲሻሻል አጀንዳ አድርገናል። ምክንያቱም ሀገረ መንግስቱ ባለቤትም መስራች እና ፈጣሪ ማን ነው በሚለው ላይ ለመግባባትም እንዲሁም የመንግስትና የምርጫም ስርዓቱ ላይ የሚነሱ ጥያቄዎችን መመለስ አስፈላጊ በመሆኑ ነው ብለዋል። የፖለቲካ ፓርቲዎች አስተዳደር እንዴት ይሁን የሚለው እና የአካታችነት ጉዳይም የቡድንና የግል መብቶች፣ የመሬትና የተፈጥሮ ሀብት አጠቃቀምና የሰንደቅ ዓላማ ጉዳዮችም የጸጥታ ተቋማት መሪዎችም በፖለቲካም ሳይሆን በክህሎትም እንዲመረጡ፣ ክልሎች በቋንቋ ላይ ሳይሆን አወቃቀራቸው በመልክዓ ምድር ወይም በጂኦግራፊ እንዲሆን፣ የፖለቲካ ምህዳሩ አሳታፊ እንዲሆንና የኑሮ ውድነቱ መፍትሄም እንዲበጅለት የጸጥታ ተቋማትም ተወካዮችም አጀንዳም አድርገው ቀርበዋልም ብለዋል። አቶ ጥላሁን መንግስትን ወክለው ያቀረቡም ሲሆን በፌዴራል የባለድርሻ አካላት የምክክር መድረክ ላይ በአጀንዳነትም የለየው ሌላው ቡድን የሚዲያ እና የማህበራዊ አንቂ ቡድን ሲሆን ይህንን በንባብ ያቀረበው ጋዜጠኛ ብሩክ ከበደ አብላጫ ድምጽ ላይ መሰረት ያደረገው የምርጫ ስርዓትም እንዲታይ፣ ሐሳብን በነጻነት የመግለጽ መብትም እንዲጠበቅ፣ የባህር በር ማግኘትም ጉዳይ ህገ መንግስታዊ እንዲሆንና ሌሎችም አጀንዳዎችም እንደሚገኙበት የገለጸ ሲሆን የተለዩትም አጀንዳዎችም በተወካዮቻቸው በኩል ለኮሚሽኑ ዛሬ ይረከባሉም ተብሎም ይጠበቃል። በተያያዘ ዜናም የቀድሞ የሰላም ሚኒስትር ዴታና የማህበራዊ አንቂው አቶ ታየ ደንዳአ ኢትዮጵያ ውስብስብ ችግሮች እንደገጠሟትም ብሔራዊ ምክክር አስፈላጊነቱን ገልጸው ይህንን ችግር ይፈታል ተብሎም ከፍተኛ ተስፋ የተጣለበትም የብሔራዊ ምክክር ኮሚሽን የወዳጆች ስብስብ እንጂ የተለያዩ ሐሳቦች ማሰባሰቢያ አለመሆኑን አምናለሁም ብለዋል። አቶ ታየም አስተያየታቸውን ሲቀጥሉ ኮሚሽኑ በ21ኛው ክፍለ ዘመን ትልቁ ሀገራዊ ቀልድም ይመስለኛል፣ ውጤቱም ጊዜና ገንዘብ ማባከን፣ ችግሮችንም ማወሳሰብ ነው ሲሉም ተችተዋል። የአማራ ፋኖ ብሔራዊ ኃይል በተመሰረተበት ቋራ የሚንቀሳቀሰው ኮሎኔል ሚናስ የስም ማጥፋት ዘመቻውን በተመለከተ ምላሽ ሰጠ። የአማራ ፋኖ ብሔራዊ ኃይል አመራሮች አንዳንዶቹ አንድ ወር በእግራቸው ተጉዘው በከተሙባት ቋራ የሚንቀሳቀሰው ኮሎኔል ሚናስ ለአገዛዙ እጁን ሰጥቶ አዲስ አበባ ይገኛል በሚል በሐሰት የተከፈተበትን ዘመቻ በተመለከተ ዛሬ ግንቦት 24 ቀን 2017 ዓ.ም በሰጠው አጭር ማብራሪያ ገለጸ። የቋራው ቃል ኪዳን
በታወጀባት የአማራ ፋኖ ብሔራዊ ኃይል በተመሰረተበት የቋራ በረሃ የሚንቀሳቀሰው ኮሎኔል ሚናስ ከሚያዛቸው የፋኖ ታጋዮች ጋር ሰብሰብ ብሎ በሰጠው አስተያየት ኮሎኔል ሚናስ ከሻለቃ ደረጀ ጋር ውጊያ ውስጥ እንደገባ ሻለቃ ደረጀ ማርኮት አዲስ አበባ ቤት ተሰጥቶት ይገኛል በሚል የተከፈተበት የሐሰት ዘመቻ የሱ ጠላት ዛሬም ብልጽግና እንጂ ታጋይ ወንድሞቹ አለመሆናቸውን ገልጾ የጀመርነውን ትግል እንጨርሳለን በማለት በዚሁ አጭር ማብራሪያው ምላሽ ሰጥቷል። ኮሎኔል ሚናስ አለማየሁ እባላለሁ። ከናዶ ብርጌድ ከአባበለው ሻለቃ ነው። ዛሬ በሰማነው መሰረት አዲስ አበባ ሚናስ ገብቷል። ኮሎኔል ሚናስ አዲስ አበባ ገብቷል። የመኪናም ተሰጥቶታል፣ ቦታ ቤትም ተሰጥቶት አዲስ አበባ ነው ያለው የሚለው አሉባልታ ከስተት የተነሳ ነው። ከጧት ጀምሮ ነው ብዙ አሉባልታዎች ነው የተወሩተኝ። ከመጀመሪያው ሻለቃ ደረጀ ሚናስን ማርኮት መሳሪያውን አስወርዶ እንደዚህ አድርጎታል የሚል አሉባልታ። ሻለቃ ደረጀ የኛ አጋር ወንድማችን ታጋይ እንጂ እንደዚህ አይነት ስህተት የሚሰራ ሰው አይደለም። ግን ሆን ብለው ይሄን አሉባልታ ለመንዛት ከጧት ጀምሮ እንደዚህ አይነት አሉባልታ ነው ሲነዛ የነበረው። እኔ ሻለቃ ደረጀ ወንድሜ ታጋይ ጓዴ እንጂ እኔ ጠላቴ አይደለም። ጠላቴ ብልጽግና ነው፣ ለሱም ጠላቱ ብልጽግና ነው። አሁንም ደግሞ ያና አልሳካላቸው ሲል ኮሎኔል ሚናስ አለማየሁ አዲስ አበባ ገብቶ ቤትና መኪና ተሰጥቶታል የሚል አሉባልታ ተነስቷል። ይሄ ደግሞ የብልጽግና የመጨረሻ የደካማነቱና ያለቀለት ሰዓት መድረሱን የሚያሳይ ስለሆነ በአሁን ሰዓት ከወንድሞቼ ጋር ሁኜ በቋራ በረሃ ነው የምገኘው። እየታገልን ያለ ነው፣ እንታገላለን። የተነሳ ነው ላንጨርስ አልጀመርነውም፣ ለመጨረስ ነው የጀመርነው። አሁን ያለንበትን ቦታ እንደምታዩት ቋራ በረሃ ነው። ከወንድሞቼ ጋር ነው ያለሁት። ነገም ከነገ ወዲያ የሚሰራውን ጀብድና ሌሎችም ነገር እናስተላልፋለን። እኔ ከዚህ በላይ ምለው ነገር የለኝም። እኔ ጨርሻለሁ። አመሰግናለሁ። ይህ በእንዲህ እንዳለ አብይ አገዛዝ ስልጣን አስጠባቂ ጦር በጠመንጃ ያጣውን ድል ማህበራዊ ሚዲያ ላይ የሚጠቀሙና ቀደም ሲል ለፋኖ እናግዛለን በሚል ሽፋን ሲንቀሳቀሱ የነበሩ ግለሰቦችን ጭምር ተልዕኮ በመስጠትና በማሰማራት ከፍተኛ ገንዘብ በመመደብ የፋኖ መሪዎች እርስ በርስ እንዳይተማመኑ ለማድረግ ሰፊ የስም ማጥፋት ዘመቻ በመክፈት ትኩረታቸውን አሉባልታና ውዥንብር ላይ እንዲያደርጉ ተደጋጋሚ ጥረት ሲደረግ መቆየቱ የዘገብን ሲሆን ፋኖን እርስ በርስ እንከፋፍላለን ብለው የሚንቀሳቀሱ ወገኖች የየዕለቱ አገዛዙ የሚሰጣቸውን አጀንዳ መሰረት አድርገው እንደ ኮሎኔል ሚናስ ያሉት ላይ ሰፊ የስም ማጥፋት ዘመቻ በመክፈት ፋኖ እርስ በርስ እንዳይተማመንና እንዲጠራጠር በመሪዎቹ ስር ያሉ ታጋዮች እንዲበታተኑና መሪዎቹን በማጥፋት ትግሉን አዳክማለሁ የሚለው አብይ አገዛዝን ስልት በመከተል መሪዎች ላይ የተቀናጀ የስም ማጥፋት ዘመቻ በመክፈት ይህንኑ ተልዕኮ ለመፈጸም መንቀሳቀሳቸው ተደጋግሞ ሲጠቀስ ቆይተዋል። የቀድሞው የአሜሪካ የዲሞክራቲክ ፓርቲ እጩ ምክትል ፕሬዚዳንት ቲም ዋልዝ ዲሞክራቶች በፕሬዚዳንት ዶናልድ ትራምፕ ላይ ጠንካራ የመልሶ ማጥቃት እርምጃ እንዲወስዱ ጥሪ አቀረቡ። ቲም ዶናልድ ትራምፕን ጨካኝና አምባገነን ሲሉም ገለጿቸው። የሚኒሶታው ግዛት ሀገረ ገዢው ቲም በትላንትናው ዕለት በደቡብ ካሮላይና ግዛት በተካሄደ የዲሞክራቲክ ፓርቲ አባላት ስብሰባ ላይ ባሰሙት ንግግር ተሳዳቢው ሰው ሕፃን ልጅ ከሆነ እንደ መምህራንነታችን ማሸማቀቅና ማዋረድም ጥሩ አለመሆኑን እናስተምረዋለን። ነገር ግን ተሳዳቢው እንደ ዶናልድ ትራምፕ አይነት ለአቅመ አዳም የበቃ ከሆነ በምላሹ ተገቢውን ማዋረድን ማከናነብ አለብን። ምክንያቱም ዶናልድ ትራምፕ ማለት ደካማ፣ ጨካኝና አምባገነን ሰው በመሆናቸው ነው በማለትም ቲም የቅስቀሳ አስተያየታቸውን ሰንዝረዋል። የቀድሞው አስተማሪ ሀገረ ገዢው ቲም ለመጪው ምርጫ ለመወዳደር ፍላጎት እንዳላቸው የተገለጸ ሲሆን ይህም ዘመቻቸው በዋነኛነት በሙስናና በጭካኔ ተሞልቷል ያሉትን የፕሬዝዳንት ዶናልድ ትራምፕ አስተዳደርን በምርጫ ካርድ ማስወገድ ነው ብለዋል። ቀደም ሲል በዶናልድ ትራምፕ አስተዳደር የቀኝ እጅ በሆኑት በቢሊዮነሩ ኤለን መስክና ሌሎችም ወሳኝ ሰዎች ላይ ትችት የሰነዘሩት ሚኒሶታው ሀገረ ገዢ ቲም ፕሬዝዳንት ዶናልድ ትራምፕ ለቀጣዩ ጥቂት ዓመታት ለአሜሪካ ሕዝብ የህልውና አደጋ በመሆናቸው ይህም አደጋም ቀጣይነት እንዳይኖረው ከተፈለገ ዲሞክራቶች ተጠናክረው ተገቢው ምላሽ ለመስጠት ቆፍጠን ብለን መነሳት አለብን ሲሉም ተደምጠዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን።